ማስተር አብነት በኢትዮጵያ አዲስ ሪከርድን ሰበረ። ሰሞኑን ታመም ያለው ጸልዩልኝ ማለቱንም ተከትሎ ይህንን የሚቃወሙ በዝተዋል። ለምን? መልስ እንሰጥበታለን። ኢትዮጵያዊቷ በቻይና የሞት ፍርድ የተወሰነባት ስለሷም አስደሳች ነገር አለ። ሰሞኑን አነጋጋሪ የሆነው አዶናይ ለጋሽ ሰለሞን መኪና ሰጠ የተባለው እውነት ወይስ ሐሰት? ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። መጀመሪያም እንግዲህ ማስተር አብነት በምንድነው አስደሳች ነገሩ የሚለውን ላሰማችሁ። ማስተር አብነት የቲክቶክ ታሪክን ሰብረዋል፣ ግን አሳዛኝ ነው። ተወዳጁና በበጎ አድራጎት ስራዎቹ የምናውቀው ማስተር አብነት ከበደ በኢትዮጵያ የቲክቶክ ታሪክ አዲስ ሪከርድ አስመዝግቧል። ማስተር አብነት 5.1 ሚሊዮን ተከታዮችን በማፍራት ይህንን ቁጥር የደረሰ የመጀመሪያው ኢትዮጵያዊ መሆን ችለዋል። እንኳን ደስ ያለ። ነገር ግን ይህንን ታሪክ በሰራበት ቅጽበት ማስተር አብነት በከባድ ህመም ውስጥ መሆኑ ይታወቃል። በኢትዮጵያ ለመጀመሪያ ጊዜ 5 ሚሊዮን ተከታዮች ያሉት የለም እስካሁንና እሱ 5.1 ሚሊዮን ደርሷል። ላይኩንም እንደምትመለከቱት በአንድ ቪዲዮ 1.2 ሚሊዮን ነው ያለውና ይህም አስደሳች ዜና ቢሆንም ነገር ግን የጤናው ሁኔታ አሁንም ጸሎት ያስፈልገዋል። በህመም ላይ ነው። ከዚህ ጋራም ተያይዞ በስሙ እንግዲህ የተለያዩ አካውንቶች ተከፍተው ገንዘብ እየሰበሰቡ ይገኛሉ። ስለሱም ያልሆነ መረጃዎችም እየለቀቁ ይገኛሉ። እሱም ይህንን ብሏል። በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ሕክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ማስተር አብነት ከበደ እንዲህ ብሏል። ይህንን መረጃ ልንገራችሁ። ሁላችሁም ይህንን መረጃ አምስት ጊዜ ኮፒ ሊንክ አድርጉት። በስሜ ምንም አይነት ገንዘብ እንዲሰበሰብ አልፈልግም። ምንም አይነት ገንዘብ መሰብሰብም የለበትም። ስለዚህ የገንዘብ ማሰባሰብ ሂደት፣ የማጭበርበር ሂደት ውስጥ ያላችሁ ሰዎችም ከድርጊታችሁ ተቆጠቡ የሚል መልእክትን አስተላልፏል። ማስተር አብነትም ታዲያ ለሕክምናው የሚሆን ምንም አይነት ገንዘብ አይፈልግም። እርዳታም እየተሰበሰበ አይደለም። ጎፈንድሚም አልተከፈተም። ምንም ነገር እየተደረገ አይደለም። ምንም አይነት ነገር አያስፈልገኝም፣ በጸሎታችሁ አስቡኝ ብቻ ነው ያለው። ታዲያ ከዚህ ጋር ተያይዞ በጸሎት አስቡኝ ማለቱ ትክክል አይደለም እያለ አንድ የሚቃወም መጥቷል። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሶትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን እንዴ ስንቱን የተለያየ እምነት እንዴ አንተ አንድ እምነት አይደል? መቼም እናንተ እውነት አትወዱም። ከእውነት ጋር ተጣልታችኋል። እኔ ነኝ እንግዲህ እውነት ዋጋ እየከፈልኩ ለእናንተ አስራቱኝ እናንተን ለማንቃት ጠዋት ማታ የምተጋው እንጂ እንደናንተ እኮ እየቀባጠርኩ እያስመሰልኩ ገንዘብ ማምጣት ይቻላል እኮ። ግን በወንድም በእህት በአገር ላይ ገንዘብ አይሰራም። እንግዲህ እንደሰማችሁት ማለት ነው። ማስተር አብነት በጸሎታችሁ አስቡ፣ ሁላችሁም ምንም ነገር አያስፈልገኝም ባለበት ሰዓት ታዲያ እዚህ ጋር የሰማችሁት ወንድማችን ምንድነው ያለው? ጸሎት አያስፈልግም፣ አንደኛ እግዚአብሔር የለም እያለ ነው። እንደገና ደግሞ ድጋፍ አልጠየቀም፣ ገንዘብ የሆነ ነገር ወይም የጠየቀው አካልም የለም። አንደኛ ይህ ሰው ምንድነው ችግሩ ብላችሁ ታስባላችሁ? ፈጣሪ እግዚአብሔር የለም ማለት ብዙዎች የሚያምኑትን ሃይማኖት የብዙዎችን ሃይማኖት ፈጣሪ እንደማይሰማ ምንም ፈጣሪ ሳይሆን ሕክምና ቀጥታ ብር ስጡኝ ማለት ይሻልሃል ማለቱ ከፍተኛ ስህተት ነው። ምክንያቱም ሃይማኖት ስንት የሚያመልከው በእግዚአብሔር የሚያምን ደግሞ እሱም ገንዘብ ሰብስቡልኝ አላለም።
በጸሎታችሁ አስቡኝ ተስፋ ስላለው ማለት ነው። እሱ ግን ሃይማኖት ምንም ላይኖረው ይችላል። ነገር ግን ድጋፍ እንኳን ሳይባል እንደዚህ የብዙ ሚሊዮኖችንም ሐሳብ እንደዚህ ማድረጉ ተጠያቂ መሆን አለበት ብለን እናስባለን። እስኪ ሐሳባቸውን ስጡበት። አንድ ሰው ሐዘን፣ ህመም ለአንዳንዶቹ ደግሞ እንደ ደስታ እየቆጠሩት ለገቢ ምንጭ የሚያደርጉት እየበዙ መጥተዋል። ከዚህም አንዱን ላሳያችሁ በቪዲዮ በቲክቶክ ላይ ምን እያለ እንደሚለቅ ሐሰተኛ ቪዲዮዎችን በማሰራጨት በኤአይ ጀነሬት እየተደረጉ ኤአይ ነው ጀነሬት የተደረገው ቲክቶክ አካውንቱ ይወላ እንደምትመለከቱት ብዙዎች እግዚአብሔር ይማር በቃ መልካም ነገሮች ነው እየጻፉ ያሉት። ኮሜንቱ አብዛኛው አላወቅም በስንት ሺህ የሚቆጠር ህዝብ አይቶታል። እና በኤአይ ጀነሬት እያደረገ እዚህ ጋር ምን ይላል? እድናለው አይዟችሁ ብለዋል። በጣም ስለተጨነቁ ወደ ውጭ ለመሄድ ፕሮሰሱ እያለቀ ነው። የሐኪም ቤት ውስጥ አድርጎ ማለት ነው ብዙዎች እንዲያስቡና ፎሎ ላይክ ለመሰብሰብ አስተራብነት ለምርመራ በጣም ነው የተጨነቁት አለ። የሰውን ስሜት የሚነካ ነገር አያችሁት? ኮሜንት እያደረገ ነው በየሚዲያው ላይ ሰው። በጣም የሚገርመው ነገር ማለት ነው ውድ ሀገሬ ልጆች ኖሩልኝ። ደግሞ የሚገርመው ማለት ነው በጣም የሚያሳዝነው ከጭንቅላቱ ደም እየተወሰደ ነው አሉ በኤአይ እንዴት ጀነሬት አድርጎ። በጣም የሚያሳዝን እኮ ነው። እንደዚህ ታሞ የብዙዎችን ህይወት የሚታደግ ወንድማችን በሱ ላይ እንደዚህ የሚያደርጉ በሶሻል ሚዲያ አሉ። ዝም ብላችሁ ላይክ ፎሎ ማድረግ መውደዳችሁን የሚያሳይ ነገር አይደለም ማለት ነው። እና በስም የሚነግሩት እንደዚህ አይነቶችን ልንቃወም ቲክቶክ ላይም ሆነ ማንኛውም ላይ ያለው አካውንት አንዳንዶቹን እናዘጋ የተባለ ነው። እና ምክንያቱም በሌለበት ነገር እያደረጉ ስለሆነ ሐሳብ ስጡበት። ካሁን በኋላም እንደማትሸወዱ ተስፋ አለኝ የኤአይ ጉዳይ ስለሆነ ማለት ነው። ይህን ቪዲዮስ እየተመለከታችሁት ነው። አዶናይ ለጋሽ ሰለሞን መኪና ሰጠ ተብሎ በቪዲዮ አሁንም የተሰራጨ ነውና ይሄ እውነት ነው ወይስ ሐሰት የሚለው ብዙዎችም እዚህ ጋር ኮሜንቱን አሳያችኋለሁና ያለው ነገር ምንድነው? ተመስገን ክብር ለመብርሃን አዶናይ እግዚአብሔር ይስጥ ወንድሜ። አንዳንድም የነቃለ መሪው በቀኝ በኩል ነው ወይ? በኤአይ የተሰራ ነው ይሄ ቪዲዮ የምትመለከቱት ማለት ነው። ቢያንስ ቅርጹን እንኳን በስርዓት ኤዲት አላደረገውም እና በእንደዚህ አጋጣሚዎችን በመጠቀም ብዙዎችን እያታለሉ ይገኛሉ ማለት ነው። ስለዚህ የኤአይ ነገር መንቃት አለብን። ብዙዎች ላይኩን ተመልከቱት፣ በጎ ነገር ነው የሚጽፈው ሁሉም በቃ አላወቀም እና አንዳንዱ ኤአይ ነው ይላል እና አንዳንዱ ደግሞ እግዚአብሔር ይማረክ አዶናይ ይላል በቃ። እና በሶሻል ሚዲያ አንድ አዲስ መረጃ ሲወጣ በዛ ልክ በኤአይ እንደሚወጣ ማወቅ አለባችሁ ማለት ነው። እና ብዙዎች እየተሸወዱ ስለሆነ ይህ ነገር ፍጹም ሐሰት ነው ማለት ነው። በመቀጠልም ኢትዮጵያዊቷ በቻይና የሞት ፍርድ እየተፈረደባት አስደሳች ነገር እየተሰማ ነው። ስለ እህታችን ናዝራዊት እንግዲህ ተስፋ ሰጪ ዜናዎች ተሰምተዋል። ናዝራዊት እንደሚታወቀው በቻይና የሞት ፍርድ ተፈርዶባት ነበር። ነገር ግን ይግባኝ ተጠይቆ ወደ ዕድሜ ልክ እስራት ተቀይሮ በአሁኑ ሰዓትም ይህንን እስርም ለማቅለል ይግባኝ ለመጠየቅ በሂደት ላይ እንዳለ ቤተሰቦቿ ለጉርሻ ፔጅ ተናግረዋል። በአሁኑ ሰዓትም ናዝራዊት ጊዜዋን በከንቱ እያሳለፈች አይደለችም። እስረኞችን እንግሊዘኛ ቋንቋ እያስተማረች ትገኛለችም። እንዲሁም ደግሞ በቻይነኛ ቋንቋ የመጀመሪያ ድግሪዋንም ይዛለች። በዚህም የቻይና ቋንቋን ለማዳበር በርካታ መጽሐፎችን እያነበበች ትገኛለች። ጠቅላይ ሚኒስትር ዶክተር አብይ አህመድም ጉዳዩን በቅርበት ሲከታተሉ እንደነበረና ከቻይና ባለስልጣን ጋር በተደጋጋሚ መወያየታቸውንና ጠቅላይ ሚኒስትሩም እንግዲህ ለቤተሰቦቿ በመደወል ድጋፋቸውን ገልጿል። እህቶቿና እንዲሁም ደግሞ ወንድሟ ፓይለን ቻይና ድረስ ሄደው እንግዲህ ናዝራዊትን ጠይቋታል። ነገር ግን በዚህ ሶሻል ሚዲያ ላይ ሰሞኑን ልትሞት ትንሽ ቀን የቀራት የሞት ፍርዱ ሊፈጸምባት ነው የሚል የሐሰተኛ ዜና እየተሰራጨ ነው። ይህም እንግዲህ ቤተሰቦቿን ድንጋጤ ውስጥ ከቷል። ስለዚህ ይሄ የተሳሳተ ዜና ነው። ኢትዮጵያዊት በጓደኛዋ ሴራ አማካኝነት ነውና 7 ዓመት ነው በእስር ላይ ያለችው። የተለያዩ አስደሳች ሆኑ መረጃዎች አሁንም እየወጡ ነው። የሞት ፍርድ ተፈርዶባት ነበርና የኢትዮጵያና የቻይና ሪሌሽንም አሁን አሪፍ ይመስላል። እንግዲህ የሆነ ነገር ሲፈጠር ሰው አቴንሽንን ለመሳብ የተለያዩ ነገሮችን እያደረጉ ይገኛሉና ቤተሰብ በጣም ተረብሸናል እያሉ ነው። 1 ቀን ቀራት የሞት ፍርዱ ሊደረግ፣ 2 ቀን ቀራት የሞት ፍርዱ ሊወሰን እየተባለና እንደዚህ እየተደረገ የተለያዩ አስደንጋጭ መረጃዎች እየወጡ ነው። ነገር ግን እውነታው አሁን የሞቱ ፍርድ ተቃሎላት የእድሜ ልክ እስርና ከዛም እንዲሻሻልላት እየተደረገ ነው የሚሉ አዳዲስ መረጃዎች አሁን
እየወጡ ነው። ሰዎች አሁን ላይ ቲክቶክ ላይ የምትለቁትን ነገር እየተጠነቀቃችሁ መሆን አለበት። አሁን ላይ እንግዲህ የአዲስ አበባ ፖሊስ ቲክቶክ ላይ የማይሆን ነገር የሚለቁ ሰዎችን በቁጥጥር ስር አውሏል። እነኚህ ሁለት ግለሰቦችም እንግዲህ ቲክቶክ ላይ ኢሉሚናቲን ተቀላቀሉ፣ ከተቀላቀላችሁ ገንዘብ ታገኛላችሁ በማለት እንግዲህ ቪዲዮ ሲለቁ ነበር። በዛሬው ዕለትም የአዲስ አበባ ፖሊስ በቁጥጥር ስር አውሏቸዋል። የምትመለከቱት ሶስተኛው ሲሆን ቲክቶክ ላይ እንግዲህ የመምህራንን ክብር የሚያዋርድ ቪዲዮ በመልቀቁ እሱም በቁጥጥር ስር ውሏል። ይሄኛው ደግሞ አራተኛ ሲሆን ቲሸርቱን አውልቆ ምግብ ይዞ ሰግጥ ፈምስ እያለ እንግዲህ ሰዎችን በግድ ምግብ ለማጉረስ የሚሞክር ነው። ይህንንም እንግዲህ የአዲስ አበባ ፖሊስ በቁጥጥር ስር አውሏል። ካሁን በኋላ እንግዲህ ቲክቶክ ላይ የምትለቁት ነገር ጥንቃቄ ያስፈልጋል። ከባህልና ሃይማኖት ያፈነገጠ ከሆነ በቁጥጥር ስር ነው የምትውሉት፣ ተጠንቀቁ። የታሰሩ ቲክታከሮች አሉ፣ አንዳንዶቹ በቅርብም ተፈተዋል እና አሁንም ተጠናክሮ እየቀጠለ ነው ተብሏል እና አሁን አሪፍ ነገር የያዘ ይመስላል። የተለያዩ የሚሰሩት በሶሻል ሚዲያ በተለይም በቲክቶክ ላይ አንዳንዶቹ አይታችሁ ከሆነ ከባህል ከሃይማኖት በጣም ያፈነገጠ በገሃድ ሰይጣኒዝምን ኑ አምልኩ፣ ኑ እኛም የሰይጣን ማህበርተኞችን ተቀላቀሉ የሚሉትን እንግዲህ ፖሊስ እያንዳንዳቸውን በቁጥጥር ስር አውሏቸዋል። ለማንኛውም በቲክቶክ የምንለቃቸው ነገሮች ለህዝብ ተጽዕኖ ስለሚኖረው ራሳችንን ጠንቀቅ እንበል ነው። በቀጣይም ድምፃዊት ቬሮኒካ ኢትዮጵያን በአፍሪካ መድረክ አስጠርታለች። የጠበቅነው የምስራች የናፈቅነው የድል ብስራት ከታንዛኒያ ምድር ከፍ ባለ ድምጽ ተሰምቷል። የኢትዮጵያ የጥበብ አምባሳደር አንጸባራቂዋ ኮከብ ቬሮኒካ አዳነ በ2025 ዚኮሞ አፍሪካ አዋርድስ መድረክ ላይ የድል አክሊል ደፍታለች። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ የድል አዝመራን እየሰበሰበች የሀገራችንን ሰንደቅ ዓላማ በምስራቅ አፍሪካ ሰማይ ላይ በኩራት አውለብልባለች። ያ የለመድነውና ልብ የሚያሞቀው የኢትዮጵያዊነት ወኔና ጥበብ በታንዛኒያ ምድር በደመቀ ሁኔታ ታይቷል። ይህ ሽልማት የቬሮኒካ የታታሪነትና የጥንካሬ ውጤት ብቻ አይደለም። ይልቁንም የኢትዮጵያ ሙዚቃና ዜማ በአፍሪካ መድረክ ላይ ያለውን የማይናወጥ የበላይነትና ጥልቅ ተጽዕኖ ዳግመኛ ያረጋገጠ የታሪክ አሻራ ነው። ለቬሮኒካ እንኳን ደስ ያለሽ። ይህ ለጥበብ ያለሽ ፍቅርና ትጋት የሰጠሽ ተገቢው ክብር ነው። ለደጋፊዎቿ እንኳን ደስ አላችሁ። ጸሎታችሁና ድጋፋችሁ ዛሬ ለዚህ ትልቅ ውጤት አብቅቷታል። ለኢትዮጵያ ድል፣ ለሀገራችን የጥበብ ልጆችሽ በዓለም አደባባይ ስምሽን ማግነናቸውን ይቀጥላሉ። ይህ የድል ጉዞ ለቀጣይ ትልልቅ ዓለም አቀፍ ስኬቶች መነሻ እንደሚሆን አንጠራጠርም። የጥበብ ንግስቷ ቬሮኒካ አዳነ ወደፊትም በዜማሽ ዓለምን ስታስደምሚ ለማየት እንጓጓለን። እንኳን ደስ ያለሽ ቬሮኒካ፣ እንኳን ደስ አለ የኢትዮጵያ ሕዝብ። እንደሰማችሁት እንግዲህ በጣም ደስ የሚል ነው። ኢትዮጵያውያን እንግዲህ እስካሁን በዓለም መድረክ የማስተዋወቅና የማስጠራት ሁኔታ ብዙም አልተለመደም፣ በተለይ በአርቲስት ወገን። ነገር ግን ድምፃዊት ቬሮኒካ አዳነ ያደረገችው ታላቅ ድል ለኢትዮጵያውያን አስፈላጊ ነው ብለን እናስባለን። ለዛሬ የነበሩን ቪዲዮዎች እነዚህ የነበሩ። በቀጣይ እስከምንገናኝ ድረስ ሀሳብ አስተያየታችሁን ይሻሻሉ የምትሉትን ኮሜንት ላይ አስፍሩ። ሰናይ ጊዜ